እኔ በጣም ወጣቱ እያናደደኝ ነው ታውቃለህ። ወጣቱ በቃ ስነ ስርዓት መያዝ አለበት፣ ስነ ስርዓቱን መያዝ አለበት። ያለበለዚያ ማለት ነው በእንደዚህ አይነት ሁኔታ አይቀጥልም። ምን አድርግ ነው በቃ ዘመናችን ብልሽት ሲት ነው የሚለው። ወጣቱ ምን አድርግ ነው የምትለው? አይደለማ መረዳት አለብህ አንተ። ሁሌ አትረዳም። በቃ ይሄ ችግሩን አመንቅረን ማውጣት አለበት። ምን አረገ የዘንድሮ ወጣት ደግሞ? ይኸውልህ እስኪ አስረዳን። እሺ ችግሩን ወይ ምን አድርጎ ነው? ይኸውልህ እኔ በጣም እያበሳጨኝ ያለው ነገር አንድ ነገር አለ። እሺ ምን መሰለህ? ምንድነው? ይኸውልህ ዛሬ ላይ በጣም ትልቅ የሆነ ችግር ጋሬጣችን ላይ እየመጣብን ዛሬ ወጣቱ በጣም ትልቅ ችግር ውስጥ እየገባ ነው ያለው እኮ። በምን ንገረን፣ አሁን ወደ ገደለው ገባና ንገረን። ምንድነው ችግሩ? ነው ራስን የመግዛት ችግር እያየሁ ነው ብዙ ጊዜ። ሰልፍ ሚስትሪ የሚባለውን ነገር በጣም ብዙ ጊዜ እያየሁ አይደለም ወጣቱ ላይ። አሁን ላይ ብዙ ጊዜ ችግር የማህበራዊ ሚዲያ ወይ የመንግስት ሁኔታ ወይ የኑሮ ሁኔታ ምናምን አይደለም። እንደዛ ይመስለናል፣ እንደዛ ግን አይደለም። ትልቁ ችግር እየሆነብን ያለው ራሳችንን የመግዛት አቅም፣ በቃ ይሄ አእምሮአችንን ይሄ የመግዛት ወይም ደግሞ አእምሮአችንን የመቆጣጠር ተስኖ ለአእምሮአችን ባሪያ በመሆን ማለት ነው። በቃ አእምሮአችን ገደል ይዞን እየከተተን ያለው ወደ ገደል አብረን ግን ዘላህ አንተ አሁን ወቀሳውን አእምሮ ራሳችንን መግዛት ላይ ያረከው ብዬ እኮ ነው። ራሱን መግዛት እኮ አቅቶት አይደለም ሰው አሁን ላይ ሰነፍ የሆነው። የአእምሮ ሰላም ያለው ሰው ነው መጀመሪያ ደረጃ ራስን መግዛት የሚችለው። አእምሮ ሰላም ሳይኖርህ እንዴት ነው ራስን መግዛት የምትችለው? ይሄ እኮ ነው ትልቁ እኮ ኢኮኖሚው ጫና ምናምኑ ስላለ እኮ አእምሮን መግዛት አይችልም አብዛኛው ሰው አሁን ላይ። ትልቁ ስህተት ምንድነው? ይሄ ነው። አሁን ምንድን መሰለህ አሁን ወጣቱ እንደዚህ ምክንያት አትስጠው። ምክንያቱም ማለት ነው ማሳበብ እንወዳለን እኛ በጣም ሲጀምር ሰዎች ስንባል ከፍጥረታችን። የዚህ ዘመን ወጣት ደግሞ እኛ ወጣቶች በጣም ማሳበብ እንወዳለን ነገሮች ላይ ገብቷል። ማሳበብ እንወዳለን፣ እናሳብባለን ሁኔታዎች ላይ ምናምን ነገር። ይሄ ስህተት ነው። ለድክመታችን ራሳችንን ተጠያቂ አለማድረግ ነው ገብቷል። የውጭውን ዓለም ተጠያቂ እናደርጋለን ራሳችንን ተጠያቂ ከማድረግ ይልቅ ማለት ነው። ምክንያቱም ራስን መግዛት ካለመቻላችን የተነሳ ነው ይሄ ነገር እየተፈጠረ ያለው። ራስን መግዛት ማለት ደግሞ ቀላል ነገር እንዳይመስል። ይሄ የሆነ ሰዓት ላይ የሆነች ሙድ ለማራመድ ምናምን ራስን የመግዛት ወይ ደግሞ ለመሳብ አላ ብዙ ጊዜ እንደውም ራስን መግዛት የሚጠቀሙ ሰው ከስጋ ምናምን ሲቀመጥ ሴት ጋር ሲሄድ ምናምን ገብቶሻል ሆናላ በቃ ይሄ ልጅ በጣም ኩል ነው ምናምን መልክ ለመስራት ጀንተል ምናምን ይላል ምናምን ነገር። ሴቷም እንደዛው ራስን መግዛት ውስጥ ምናምን ራስን መግዛት ያላል ይሄ የሆነ ሲቹዌሽን እየተጠበቀ የሚደረግ ነገር አይደለም። ራስን መግዛት ኤኒ ሲቹዌሽን ውስጥ ራስን መግዛት ያስፈልጋል ገብቷል። ኤኒ ሲቹዌሽን ውስጥ ነው ብለህ በቃ በማዕበል ውስጥ ሁሉ ራስን መግዛት መቻል አለብህ ነው የኔ ሀሳብ። ምክንያቱም ዛሬ ወጣቱ ሜታ ኮግኒሽን የሚባል ውስጥ ነገር ውስጥ ገብቷል። ስለገዛ አእምሮና ሀሳብ ቆም ብሎ ማሰብ አለበት። የማሰብ ክህሎቱ በቃ በሙሉ ጠፍቷል አሁን ላይ ማለት ነው። ሙሉ ለሙሉ ነው ይጠፋ። ቆይ አንተ ግን ይሄ አሁን ላይ ምለኔ ቴክኖሎጂውን ቀንና ስልክ ምናምን ንቀኸው ነው የሱስ የማስያዝ እንትኑ እንደዛ ራስን መግዛት ላይ ዘለህ እንትን ያልከው? ስለ አሁን ለምሳሌ ቴክኖሎጂ ረቋል። ይሄ ስልክ ምናምን የተሰራው ደግሞ ያንተን ይሄ ዶፓሚን ደስታ የማመንጨት እንትንህን እንዲቆጣጠር ተደርጎ ነው የተሰራው ቴክኖሎጂው ማለት ነው። እንዴት ብለህ ነው ራስን ልትቆጣጠር የምትችለው? ራስን መግዛት የምትለው ላይ ማለት ነው። የተሰራው እኮ ሲጀመር አንተን ራስን እንዳትገዛ ለማድረግ ተብሎ ነው። ሆን ብሎ የተፈጠረ ነገር ነው ወጣቱን ለማዳከም ማለት ነው ዓለም ላይ። በዛ ላይ ኢኮኖሚ ጫና አለ። መገፋት መገለል ሊኖርብህ ይችላል ምናምን። እንዴት አድርገህ ልትገዛ ትችላለህ ራስን? ከዚህ አንፃር ላይ ይኸውልህ ራስን መግዛት ማለት ከምንም ነገር ጋር አይገናኝም እያልኩ ነው። አይዋሃድም ከምንም ነገር ጋር የሚዋሃድ ነገር እኮ እነሱ የሰሩ ያሉት እኮ ያንተን ራስን የመግዛት አቅምህን ለማዳከም ነው እኮ እየተሰራ ያለው። ለማዳከም እንደሆነ ግልጽ እኮ ነው። እኔም እኮ ይገባኛል ለማዳከም። ግን በምን እንከላከለው ነው? ለምን ተሸናፊ እንሆናለን? ራሳችንን ማየት ራሳችንን መቆጣጠር አለብን። ሁሌ ለፍላጎቶቻችን ራሳችንን እጃችንን አሳልፈን መስጠት የለብንም። ራሳችንን አሳልፈን መስጠት የለብንም። ገብቷል። አእምሮ ደግሞ ሁሌ እንደምለው ነው። አእምሮ ራሱ በቃ በጣም ውስብስብ ነገር ስለሆነ አእምሮ የሚሰራበት መንገድ ከፍተኛ እንትን ውስጥ ነው የሚከተል። የአእምሮ ስርዓትን ከተረዳ ነው ደግሞ ከዚህ ነገር ውስጥ ለመውጣት በጣም ቀላል ነው። ራስን መረዳት ያስፈልጋል መጀመሪያ ማለት ነው። በጣም የሚገርመኝ ነገር ጠዋት ተነስተህ ብዙ ወጣት ላይ የማየው ነገር አለ። ጠዋት ላይ ብድግ ይልና ምናምን ነገር ዛሬ በቃ ብዙ ነገር እሰራለሁ ምናምን ብሎ እያሰበ ግን ደግሞ ምንም ነገር ሳይሰባ ስልኩን ይከፍትና ማህበራዊ ሚዲያ ላይ ይገባል ማለት። ከዛ ቀኑን ሙሉ ያንን ነገር ስክሮል እያደረገ በቃ ቀኑን ሙሉ ታይሙን እየበላ የቴክኖሎጂ እኮ የተሰራ ነገር ማታ ላይ ደግሞ ጸጸት። እሺ ጸጸት ለምን ይሰማዋል? እሺ ማታ ላይ ባለማረጉ ነው ባለማረጉ እኮ ታዲያ እሱን ማየት ግን እንዳያረግ ነው ያ እንዳያረግ እኮ ቴክኖሎጂ የመጣው። ይኸውልህ መጀመሪያ ደረጃ ምን መሰለህ ጎን ለጎን ማስተያየት። ይሄን ቡና በጣም ወደዋለሁ። እሺ መጠጣት ፈልጋለሁ። ምሳሌ በቡና ገብቶሻል አይደል? መጠጣት ፈልጋለሁ። ይሄን ቡና አይደል? መጠጣት ፈልጋለሁ። መጠጣት ስለምፈልግ እጠጣዋለሁ።
ግን ሱስ ሊሆንብኝ አይገባም። እሺ ስፈልገው ብቻ ነው ማድረግ ያለብኝ። ተረዳ? ታዲያ ሱስ የሚባለው ቃል ለምን መጣ ሲጀመር? ሱስ ለምን ኖረ? እንደዚህ ከሆነ ሱስ የሚባል ነገር የለም ሲጀመር። እንደዛ ብለህ ነው የምታምነው? እኔ እንደዛ ነው የማምነው። ሱስ የሚባል ነገር የለም። ምክንያቱም ምን መሰለህ፣ ሱስ የአእምሮ ሁኔታ ነው። ሱስ ማለት የአእምሮ ሁኔታ፣ ሱስ ማለት የአእምሮ ሁኔታ ነው ማለት ምን ማለት ነው? አእምሮ ብዙዎቻችን ይመስለናል፣ አእምሮአችን የኛ ይመስለናል፣ ግን አእምሮአችን የኛ አይደለም። ብዙዎቻችን ይመስለናል አእምሮ የምናስብበት የኛ ይመስለናል፣ ግን የኛ አይደለም። ማህበረሰባችን የሰጠን ነው አእምሮ። ብዙ ሁኔታዎች የሰጡን የጫኑብን ምናምን ነው አእምሮአችን ማለት። በመጀመሪያ ደረጃ ያንን ማወቅ ያስፈልጋል። አእምሮ ያንተ እንዳልሆነ ማወቅ አለብህ መጀመሪያ። አእምሮ የራሱ የሆነ አሰራር መንገድ አለ። አእምሮ አንተን ጠፍሮ እስረኛ አድርጎ ነገሮችን እንድታደርግ ያደርግሃል እንጂ አንተ እንደማታደርገው ካሰብክ ከዛ ነገር የመውጣት እንትን በጣም ሰፊ ነው የሚሆነው። ገብቷል እኮ ግን ለመናገር እኮ ነገር ግን ቀላል አደረከው አንተ። በብዙ ነገር ተተብተበን ያለ ነው። ለመውቀስ ነው አንተ አሁን እዚህ ጋር የመጣኸው የሚመስል። ለመውቀስ ምናምን ነገር ሳይሆን መውቀስ ምናምን ሳይሆን በቃ መረዳት መቻል አለብን ነው ራሳችንን መረዳት። ይሄ የሰውነታችን ሰርኩሌሽን ወይም የሰውነታችን መዋቅር እንዴት እንደሚሰራ ማወቅ አለብን መጀመሪያ ላይ ማለት ነው። ያንን ነገር ካልተረዳኸው ግልጽ ነው በቃ ተገዢ ነው የምትሆነው። እንዳልኩ አእምሮ ገዢ ነው የሚሆነው። አእምሮ ግን እንድትገዛው ነው የተፈጠረው። ገብቷል? ሰፊ ርዕስ ነው የአእምሮ እንትን በጣም ሰፊ ርዕስ ነው። አእምሮ እንድትገዛው እንድትይዘው ነው የተፈጠረው። ግን እኛ ለአእምሮአችን ራሳችንን ልጃችንን ሰጥተን በቃ በአእምሮአችን እንትን ውስጥ ስንንገላታ እንኖራለን፣ ስንንከላውስ ማለት ነው። ግን አሁን የማየው ደግሞ እንዴት ነው ወጣቱ ታውቃለህ በራሱ አሁን ሰርቶ ክህሎት አዳብሮ ምን ብሎ ይመጣል። ለምሳሌ አሁን በተሰማራበት ዘርፍ ላይ ምናምን ራሱን ብቁ አድርጎ በሚመጣበት ሰዓት ደግሞ የሚቀበለው የስራ ምህዳር የለም። ስራ ፍትነት ይበስቷል እዚህ ታውቃለህ። ከተማው ላይ ብቸኝነት፣ ማጣት፣ መገፋት ይሄ ሁሉ ነገር ሲመጣ ታውቃለህ አእምሯችን ወደ ጊዜያዊ መሄጃ መደሰቻ ነገር ነው የሚሄደው። ይሄ ማለት ደግሞ ስልክ ነው ያለው በቃ ዛሬ ስክሮል ሲያደርግ ያጠፋል ማለት ነው። ስለዚህ መሰራት ያለበት እኔ አሁን ከመጀመሪያው ነው ያሳበው እኮ እዚህ ጋር ወይ ምህዳሩን ማስተካከል ወይ ደግሞ ወጣቱን ምህዳሩ ሊስተካከል አይችልም። ከቴክኖሎጂ ጋር እንዲራመድ ማገዝ። ከቴክኖሎጂ ጋርም እሺ ይራመድ ችግር የለም። ምንም እየተራመደ እኮ ነው ከቴክኖሎጂ ጋር እኮ። አልተጠቀምም ማለት አትችልማ። አትጠቀሙ እያልኩኝ አይደለም እኔ አትጠቀሙ እያልኩ አይደለም። ማበጀት ያስፈልጋል። አሁን ላይ ብዙ ጊዜ የሚታየው ምንድነው ቀኑን ሙሉ ስራ የለኝም ይላል። አሁን እንዳልኩ ስራ የለኝም ምናምን ይልና ቀኑን ሙሉ ግን ምንድነው ሶሻል ሚዲያ ላይ ለ6 ሰዓት ለ7 ሰዓት ምናምን ከዛ ተቆጣጣሩ እኮ ነው ታዲያ። ያው በተለይ ደግሞ በአቋራጭ መንገድ መክበር ያው ወጣት በጣም ሰነፍ ሆኗል። ገብቷል? ይሄ የአእምሮአችን ነው እንዳልኩ የእናንተ አይደለም። የእናንተ ችግር አይደለም፣ የእኛ ችግር አይደለም። የአእምሮአችንን ማወቅ ነው። አእምሮአችን ቀላል መንገድ ነው ሁሌም የሚጠቀመው። ተረዳኝ? ቀላል መንገድ ነው የሚፈልገው ሁልጊዜ። ይሄ የኛ ችግር አይደለም። አእምሮአችንን ከተረዳ ነው ግን ከዚህ ነገር መውጣት አለብን። አእምሮአችንን መምራት ከቻለን ከዚህ ነገር መውጣት እንችላለን ነው የኔ ሐሳብ። ገብቷል? እንዳልኩ ቀላል መንገዶችን ይሄ መፈለግ አለ፣ ሳይለፋ የሆነ ገንዘብን ማግኘት ምናምን፣ ከዛ በአጭር መክበር ምናምን ነገር ገብቷል አይደል? ላብህ ጠብ ሳይል ክሬት አድርገህ ነገሮችን ምናምን መስራት ይኖርብሃል ነው የኔ ሐሳብ። ገብቷል? ግዴታ አለብህ የሆነ ክሬት ማድረግ አለብህ። ሶሻል ሚዲያውንም መጠቀም አትጠቀም ምናምን አይደለም፣ ግን ነገሮችን አበጅተህ አንተስ ክሬት የምታደርገው እዚህ ዓለም ላይ ስትመጣ እኮ አሁን ስለዚህ እኮ መውቀስ የለብንም ነው የሚለው። አሁን እየወቀስኩ እኮ አይደለም እየወቀስኩ አይደለም። ስለሆነ ቦና ድጋፍ የሚደረግላቸው ምናምን ማገዝ ነው ያለብን። ደውሉልኝ፣ ከታች ስልኬን አስቀምጥላችኋለሁ። ከምሬን ስለንቦና እንትን እኮ ማገዝ ነው ያለብን እንጂ መውቀስ የለብንም ነው። አናግራችኋለሁ። ማገዝ ነው ያለብን የስለንቦና እንትን እንዲሰጣቸው ምናምን ከቴክኖሎጂ ጋር እንዲራመዱ። ከቴክኖሎጂ ጋር እንዲራመዱ አይደለም የምፈልገው እኔ ራሴ ጭራሽ እንዲርቁ ነው አይደለም። እንዲርቁ አይደለም መራቅ አይቻልም እኮ አይቻልም። ለዛ እኮ ነው እንዴ መራቅ የሚቻል ነገር አይደለም። ግን እኔ ሶሻል ሚዲያን ለምንድን ነው የምጠቀመው? ለመዝናናት። እሺ የምትዝናናበት ሰዓት አለ አይደል? ከዛ በጎን ደግሞ መስራት አለ። ሰዓትን ገድብ ነው ታሳበ መገደብ እሱ ያስፈልጋል። አንደኛ ነገር መገደብ ያስፈልጋል። ለምንድን ነው ሶሻል ሚዲያን የምጠቀመው? ሶሻል ሚዲያን ለምንድን ነው ለምን ፐርሰንት ነው እየተጠቀምኩበት? እዚህ ጋር አንድ ጥያቄ ልጠይቅሽ። ስራ የሌለው ወጣት የተገፋ በቃ ምንም ማድረግ እያደረገ ያሉና ሰው ምን በምን ይደበርሽ? ሰዓቱ በምን ይግደል? እንደዚህ አይነት ሰው እኮ ለምን ሰዓቱን ይገላል? ሲጀምር ለምን ስራ አይፈጥርም? ምን ይፍጠር እኮ ምንም ስለፈልግ ራሱን አሁን ይኸውልህ ከዩኒቨርሲቲ ተመርቆ ወጣል ብለህ ስራ አጣ የሚሄድበት የለውም። ምን ያርግ? እዚህ ጋር አንድ ነገር ስልክ ይጠቀም እንጂ ስለ
እቤት ቁጭ ብሎ የሚውል ከሆነ ስልክ ካልጎረጎረ ወይ ምን ካላለ በምን ሰዓቱ ይጠቀምበት ስልኩን ከሚጎረጉሩ። ይሄ ዝም ብሎ ጊዜ የሚያጥፍ አይ ስራ እኮ አይደል። በጣም ሶሻል ሚዲያን እጃችን ላይ ያለውን ስልክ ለተገቢ ነገር መጠቀም ገብቷል። ለምሳሌ ተምሯል አይደል? ተምሯል ጨረሰ፣ ስራ የለውም። ሶሻል ሚዲያን ማለት ነው ቁጭ ብሎ የማይሆን ነገር ሶሻል ሚዲያ ላይ ጊዜውን ከሚያጠፋ ሌላ ክህሎት ለምን አያስተምርም? ራሱ ተምሮም እኮ ወጥቶ ሌላ ክህሎት ያስተምር እኮ። አሁን ምን መሰለው መታወቅ ያለበት ነገር ምን መሰለው፣ ብዙዎቻችን ገብተን ተምረን ስራ ማናገኝበት አንድ ምክንያት ምን እንደሆነ ታውቃለህ? አንደኛ ነገር ብዙ ሰው ፈልጎት አይማርም። ይሄ ትምህርቱን አብዛኛው ፈልጎት አይማርም። ገብቶሃል አይደል? ፈልጎት አይማርም። ፈልጎ ባይማርም ተምሮ ስራው የለም። ፈልገህ ብትማርስ አለ ለፋሚሊ ለምናምን ብለህ ነው የምትማረው። ለመጣልህ ለፋሚሊ ምናምን ብለህ ነው ፈልገህ የሆነ ሳይሆን የምትማረው የሆነ ነገር ለማስደሰት ምናምን ብለህ ብዙ ሰው የሚያደርገው እንደዛ ነው። የፈለገ ቢጋ ቢሆን ሜጋ የሆነው ራሱ ሁኑ ስለተባለ ነው በነገር ላይ እንጂ ያምር ፈልጎት አይደለም የሚሆነው። ጎበዝ የሚሆነው በቃ ጎበዝ መሆን አለብህ ግዴታ አስጨንቆ ራሱ ምናምን ነገር ነው። እዛ ጋር ለእውቀት መሰብሰብ ማለት ከምንም ነገር አያስጠላም። እውቀት ዝም ብለህ ሰበሰብከው ምናምን ተግባራዊ ማታደርገው ከሆነ የራስን ነገር የምትፈጥርበት ካልሆነ እውቀት ሰብስበህ ልክ እንደ ማንም ሰው የሆነ ስራ መቀጠር ምናምን ከሆነ ፖይንት እንደዛ መሆን የለበትም ብዬ ነው። የራስን እንትን በቃ መፍጠር አለብህ። አሁን ላይ ስራ እየታጣ ያለው ምንድነው? ተመረክ ምናምን ይሄ አንድ ቀጥ ያለውን መንገድ የመፈለግ ሁኔታ አለ። ተመረክ ወደ ጎን ነው ተመረክ ወጣ ምናምን ነገር ከዛ ስራ ትፈልጋለህ። ስራ ካጣ ምናምን ነገር በቃ ቤት ነው የምትቀመጠው። ለምን ስራ ፈጥርም ራስ ግዴታ የደሃ ልጅው ምን ብሎ ነው? የደሃ ልጅ ስልክ አለው አይደል እኮ በስልኩሽ ምንም ቢሆን ስልክ አለው። አሁን ላይ ለሁሉም አይፈጠርም። አሁን ላይ ስልክ የሌለው ሰው የለም ግን ለሁሉም አትፈጥርም። እንዴት ነው ሁሉም ሰው ስራ ፈጥሮ ይችላል? ይችላል። አለው አቅም አለው። ሁሉም ሰው ሊፈጥር ይችላል። አለው አቅም እግዚአብሔርን አለው አቅም። አረ የለውም እውነት አለው አቅም። እንደዛ ቢሆንማ ዓለም ተቀጣሪ አትኖራትም ነበር እስከዛሬ። ይኸውልህ አሁን ምን መሰለህ የሆኑ ፐርሰኖች አሉ የሚጫወቱ የሆኑ ፐርሰኖች ላይ ያሉት የሚቆጣጠሩ እነሱ ደግሞ ደስ የሚሉ ምንድነው እራሳቸውን ያውቁታል። ገብቷል? እራሳቸውን ያውቁ ምን መስራት እንዳለባቸው የሚያውቁ ሰዎች ናቸው ላይ ያሉት ማለት ነው። ስለዚህ እነዛ ሰዎች ምን መስራት እንዳለባቸው የማያውቁትን ሰዎች ይጠቀሙባቸው። ታች ያሉትን ይመራሉ። ታች ያሉትን ይጠቀሙባቸው። ተረዳኝ? ይጠቀሙባቸዋል። ስለዚህ አሁንም ምን መሰለህ ብልጥ ከሆንክ ላይ ያለውንም ሰውዬ እንዲፈልግ ማድረግ ትችላለህ። የኔ ፖይንት ኦኬ ተረዳኝ? ብልጥ ከሆንክ ላይ ያለውም ሰውዬ አንተ ለሱ ምን መስራት አለብኝ ብለህ አምነህ አስበህ ምናምን ነገር የሆነ ነገር መፍጠር ትችላለህ። ይሄ ሞቲቬሽን አይደለም፣ የምሬ ነው። የምር ይሄ ምሩቅ ስለሆነ አይደለም፣ ማመን ነው። ራስን ማመን ወይ ደግሞ መፍጠር ምናምን ላይኖርባችሁ ይችላል። በቃ ግን ሰላም መሆን ብዙ ሰው ሰላም የለውም። ለዛ ነው ገባ የውስጥ ሰላም ነው። አዎ በቃ ሰላም አይደለም። ይሄ ተቅበዝባዥ ነው። የሆነ ነገር መፈለግ የሆነ ነገር ለማግኘት እንትን ማለት ምናምን እንደዛ አይነት ነገሮች ውስጥ ነው ብዙ ጊዜ የማየው። ያንን ነገር ነው የማየውና ያንን ነገር ለማስተካከል ግን በቃ መንገድ በሴቶችስ እንዴት ታየዋለህ? በጣም ጥሩ ሐሳብ አንተ መጀመሪያ ነገር ሴቶችን ያው ነው እንደዛ የሚደበቁት ብዬ የማስበው በኋላ በሚደርስባቸው ጫና ነው። በተለይ ታውቃለህ በእኛ ማህበረሰብ መገለል አለ እነሱ ላይ ሴቶችና ወደ ቴክኖሎጂ ይሄዳሉ እንደዚህ አይነት ነገር ወደ ማንበብ ምናምን ማለት ነው። ወደዛ ሲሄዱ ደግሞ ያኛው በጣም ነው ነፃነት የሚሰጣቸው ለነሱ ገብቷል አይደል? ለምሳሌ በዚህ ያላገኙትን ፍቅር እዛ ላይ ያገኙታል። ስለዚህ ሸሽተው ያንን ነገር ወደ ማንበብ ወይ ወደ መጠቀም ይጀምራሉ። እኔም ያው በዛ መንገድ ነው እነሱ ባለፈው እንዳልኩት ነው የሴቶች ነገር በጣም እኔ እንትን ይገኛል ያሳስበኛል። ምክንያቱም ሴቶች እንዳልኩ ነው ሴቶች በጣም ጫና አለባቸው። ተቀበሏል ይሄ ነገር በጣም ጫና አለባቸው ሴቶች። እነሱ እንደውም ብዙ ጊዜ ቤት ውስጥ የማሳለፍ እንትን አላቸው ምናምን ነገር እሺ ዲፕሬሽን ውስጥ የመግባት እንትን አለባቸው ምናምን። ግን ደግሞ ከወንድ በላይ ደግሞ ራሳቸውን የመለወጥ አቅም አላቸው ሴቶች። በነገር በምንድን ነው ከምሬ ነው በጣም ያውቃሉ። ዓለም ላይ ራሱ እኮ መሪው አሁን አብዛኛው ወንድ ነው። እሱ ስለተጫነ ነው ያወጣ ነገር ስላለ ነው ወንድ ነው ምናምን ስለተባለ ነው ገብቷል። አሁንም ምንም አበላለጣ ወንድ ይምራ ችግር የለውም። እሺ ምንም ይሄ ችግር የለውም። ግን ሴትም ደግሞ አቅም አላት። ጥናት ላይ ያነበብኩት ነገር አለ ያልወለደች ሴትንና ከዛ ገና ወጣት የሆነች ሴት ማለት በእኛ እድሜ ወጣት የሆነች ሴት ምንም ያልተነካች ሴትን አምጥተህ ከዛ እዚህ ጋር ወንዱን አምጥተህ ብታወዳድራቸው ጉልበታቸው እኩል ነው። ከምር እኩል ነው ጉልበታቸው። ማናማ ያልወለደች ሴት ገና ምንም ያልወለደች እንትን ውስጥ ያልገባች ምናምን ነገር ማለት ነው አምጥተህ
ከዛ ኖርማል ደግሞ እንደኛ አይነት ወንድ በቃ እኩል እድሜ ላይ ያሉትን ወንዶች ብታወዳድራቸው ጉልበታቸው እኩል እኩል አይደለም። ከምር ጉልበታቸው እኩል የማመንና ያለማመን ጉዳይ ነው። የምር ሳይንስ ሴት ነኝ አልችልም ብለህ ስለምታምን ነው። አዎ የሳይንስ ይሄ እንዳልኩ ራስ ላይ በቃ እንትና ማለት ነው እንጂ የምር እኩል ነው። ውስጥ ሰውነታችን እንኳን አንድ አይደለም እኩል ነው። ጉልበት እኮ ነው አቅም እንትን ብትላቸው እኩል ነው። ግን ሴቱ አይምሮ በልሽ አይምሮ ነው መጀመሪያ የትኛው ጉልበት ነው የምትለው? አሁን ወንድ የሚሸከመው ሴት ተሸከማት ይችላል የመሸነፍ እንትን ነው እኮ ወንድ የሚያነሳውን ታነሳለች እያልክ ነው። አዎ ስፖርታውን ብትሰራ አታነሳም። ለምንድን ነው ማታነሳ? አንድ አይደለም ሰውነታችን አወቃቀሩ ያነሳሉ ያምራሉ አለ በጣም አይምሮአችን እኩል ነው ብትል አዎ አይምሮአችን እኩል ሊሆን ይችላል። ጉልበት ላይ ግን እንለያያለን። አይምሮአችን እኩል ነው ብትል አዎ አይምሮአችን እኩል ሊሆን ይችላል። ጉልበት ላይ ግን እንለያያለን። አይምሮ እኩል ከሆነ ታዲያ እንዴት ነው ጉልበት እኩል የማይሆነው? እንዴ አወንተኑ ማሰራ ነው አይደል? የጡንቻችን እምነት ነው የሆነ ነገር እምነት አይደለም እንድታደርግ የሚያደርግ ምንድን ነው እምነት። አንዳንዴ ይችላል ብለህ ዲስክ መንሸራተትም አለ ድግስ አይደለም እንዴ ዝም ብለህ እንደዚህ እንትን ማንሳት ምናምን አይደለም። ያው እያልኩ ያለው እኮ ጉልበት አልካ ጉልበት ማንሳት ምናምን አይደለም። ወንድና ሴትን ብታታግላቸውና የሆነ የትግል እንትን ቢፈጠር እኮ ሴቷ የማሸነፍም ድል አላት ነው። የላትም ከምር አላት የላትም እውነት የላትም የምር ስላላት እንዴትም የላትም። ይሄ የተጠና ጉዳይ ነው። የነገር ገብቷል። ከምር ነው የተጠና ይሄንን ችግር የሚመልሱልን ማህበረሰቦቻችን እውነት ነው ውሸት ነው ይመልሱ። እስኪ ወንድና ሴት እኩል እድሜ ላይ ያሉት ታግለው ሴቷ ታሸንፋለች እያለ ሴቷ ታሸንፋለች አይደለም የማሸነፍ እድል አላት። ካመነች አላት ጉልበታቸው እኩል ነው። ግን ቅንጣት ታክል እምነት ቢኖራቸው ተራራውን የመግፋት አቅም አላቸው። ከምን ገብቷል እንደዚህ እና ምንድነው በጣም የሚያሳዝኑኝ ነገር ምንድነው የሴቶቹ ደግሞ ማለት ነው ሁሉ ጊዜ እነሱ ደግሞ የሚያሳዝኑኝ ነገር ምንድነው ታውቃለህ? በእነሱ ይብሳል እንደ እንትና መሆን ሁኚ እንደ እንትና መሆን ማለት ምን ማለት ነው? ሶሻል ሚዲያ ላይ የሚያዋት ሴት አለች ሌላ ቀፏ ብላ ምናምን ነገር በቃ የውሸት ውበት የምታሳያለች አለች አይደል? እንደዚህ አይነት ሴቶች አሉና እነሱን ሴቶች በማየት ለምን እንደዛ አልሆንኩም እንደዛ ካልሆንኩም ብላ የራስ መተማመኗ ይጠፋል። በቃ በራስ መተማመኑ ይጠፋል እቺ ሴት ማለት ነው። እና ሴቶች እንዳልኩ ለዚህ ነገር የመጋለጥ እንትናቸው በጣም ከፍተኛ ነው። ምክንያቱም ብዙ ሴቶች እንዳልኩ ነው አሁን እንደውም እየተሻሻለ ነው ተመስገን። ሴቶች በጣም ፈጣሪ የሆኑ ነው የሚመቻቹ በጣም ፈጣሪ የሆኑ ነው ነገሮችን እንደውም ከወንድ በላይ እንደሚሰሩ እያሳመኑ ጥሩ አሁን ላይ አይታል ከምራው እንትን እያሉ ነው እየመጡ ነው በደንብ እየመጡ ነው። ገብቷል። ፈጣሪ መሆን ይችላሉ በደንብ በመሪነት ደረጃ ሊሆን ይችላል። በመሪ ምናምን መሪ ላይ ምናምን አትይድ በቃ ነገሮችን የመፍጠር ነገሮችን እንትን የማድረግ ባይምሮ ለነገሩ አሪፍ ናቸው ይባላል እኮ አዎ የመስራት እነሱ ጠንካራ ናቸው። አንድ ስራ እየሰሩ ለምሳሌ የሆነ ነገር እየጻፉ አንተ ማዋራት ምናምን ይችላል። ወንድ ልጅ ግን ያንን አይችልም። ሁለት ስራ መስራት ይችላሉ። ሰው አእምሯቸው ፈጣን ነው በሱ ሊሆን ይችላል እንጂ በጉልበት እኔ አላምንበት አትመን። ግን ይሄ የተጠናና በቃ ትክክለኛ ሳይንሳዊ መንገድ ነው። ሳይንሳዊ መንገድ ነውና ካመኑት በቃ በደንብ መታገል ትችላለች። እንግዲህ ይመኑ እያላችሁ ሊያሸንፋት እኮ ይችላል። ግን በቃ ከጥግ መታገል ትችላለች። ከዛ ወንድ ጋር ጉልበት አላት ነው የፈለገው። ገብቷል። በጣም ጉልበት ስላለው እውነት እኔ ማቃት ሁላ እንዳለች እንደውም የ50 ዓመት ሴትዮ ነች በነገራችሁ ላይ ትልቅ ናች። የጓደኛዬ እናት ልጅ እና የሆነ ሰዓት ላይ መንገድ ላይ ምናምን ነገር እንደዚህ ወጣት ትመስላለች እና የሆነ የመላከፍ ነገር ምናምን ነገር ተፈጠረ ማለት ነው። ከዛ የመላከፍ ነገር ምናምን ተፈጠረ። ከሁለት ልጆቿ ጋር ነች ያለችው ማለት ነው። ከዛ የመላከፍ ምናምን ሲል ከዛ እነዚህ ልጆች ተናደው ምናምን ነገር እንትን አሉ ማለት ነው። ግን ልጆች ናቸው የሆነ ነገር ማድረግ አልቻሉ። ከዛ መጥቶ ምናምን እንደዚህ ምናምን ነገር አለ። እቺ እንደውም እንዳልኩ በጣም 50 ዓመት ምናምን ነች አስበው። ከዛ ወስዳ ምናምን ተፈዘሰች። አይ ትልቅ ነው እርሶ ነው ብሎ እንዳይወጣ አይደለም እንዴ ሲጀመር እሱ ሄዶ የመላከፍ እንትኑ ወጣት ነች ብሎ ስላሰበ ገብቷል። ወጣት ትመስላለች በጣም ትልቅ 50 ዓመት ነች። ግን ወጣት ነው የምትመስለው። ጸጉሯን ምናምን በቃ ወጣት ነው የምትመስለው። እና አስበው የማመንና ያለማመን ጉዳይ ነው። አይምሮአችን ምን ያክል ትሪከኛ እንደሆነ በዚህ ማየት ትችላለህ። አንቺ በዚህ አይነት እንጂ ዛሬ 5 ዓመት የሆነ ትልቅ ነገር ፈጥረሽ ጠብቅሻለሁ። እስቲ እግዚአብሔር ያውቃል። እሱ ነው እግዚአብሔር ያውቃል። እንዳልኩ ምን መፍጠርም አይጠብቅብህ። ግን ውስጥ ሰላም አሁን ነው ዋናው ነገር። ውስጥ ሰላም ከሆነና ይሄ ለነገሮች ዝም ብለህ ትማተል ከሆነ በጣም ምንም ችግር የለውም። ገብቷል። ማድረግ የምትፈልገውን አድርግ። ሰላም ካለ አትጨልልም። የሚያብደው ሰው ሰላም የሌለው ሰው ነው የምትለው። ብዙ ጊዜ
ብዙ ሰው እንትን የሚለው በቃ እንዳልኩት ይሄ ፍላጎቶቻችን ናቸው የሚያሳብዱት እኮ ሲበዛ ነው። ፍላጎት በጣም ፍላጎት ይበዛና ያንን ፍላጎት ማግኘት ሳንችል ስንቀር አይምሮአችን ምን ይለናል? በቃ አንተ እንዴት እንደዚህ አንተ በቃ አትረባም አንተ እንደዚህ ምናምን ይልሃል። አይምሮ ደግሞ ያወራብሃል። ነገሩ ካላሳካ ደግሞ ትገፋለህ። አይምሮ ያወራብሃል። ከዛ ምንድነው አንተም ታዳምጠዋለህ። እሺ አሁን ስለዚህ ቤተሰቦቻችን የትኛው ላይ ተስማማላችሁ? የዛሬ ወጣት ችግሩ ቴክኖሎጂ ላይ ነው ገንዘብ ማጣት ላይ ነው ወይስ በቃ አይምሮን አለማዳመጥ? ይሄ አለማዳመጥ ማለት አይምሮን ማዳመጥ ነው። እንደዚህ አይነት ነገር ውስጥ የሚከተል አይምሮን አታዳምጡትም። አይምሮን መቆጣጠር መቻል አለ። በመቆጣጠርም እንትን አይደለም። አሁን ሌላ ርዕስ ስለሆነ ነው የማላነሳው ገብቷል። በርዕስ ደግሞ ተነስቶ የሚወራ ነገር ስለሆነ አይምሮን በቁጥጥር ስር ማዋል ይቻላል። ገብቷል። በቃ በቁጥጥር ስር ማዋል ይቻላል ነው የኔ ሀሳብ። እኔ ብቸኛው መፍትሄ ብዬ የማስበው ምንድነው ራስን መመልከት፣ ራስን ማየት፣ ራስን እንትን ማለት በደንብ ስለ ራስ ማወቅ ቀላል ነገር አይደለም። ራስን ማወቅ ማለት በዛ ነገር ውስጥ ግን ብዙ ነገሮች ይገኛሉ ብዬ አምናለሁ። እና ለአይምሮአችን ተገዢ አንሁን። አይምሮአችን መግዛት ያለበት እኛ ነን። ብዙ ሰዎች ግን የሚመስለን እዚህ ውስጥ ነው የምንኖረው እና ከዚህ ውስጥ ወጥተን መሬት ላይ ወደ ማንነታችን እንግባ። ይሄ የኛ አይደለም። ይሄንን ነው ማለት የኛ ዓለም ቤተሰቦች ዛሬ ያነሳ ነው ክርክር ዛሬ ያነሳ ነው እጅግ የሰላ እና እውነተኛ ነገር ነው እና እዚህ ጉዳይ ላይ እንግዲህ ሀሳቦችን ሰጥተናል። እናንተም ደግሞ ቀጣይ ምን ይሰራ ምናምን የሚለው ነገር እንዳለ ሆኖ ይሄ ልጅ የሳይኮሎጂስት ምርጥ ስለሆነ እናንተ ደግሞ የምትፈልጉት ነገር ካለ ኤኒ ታይም አለን እና ደግሞ ምን ይሰራ የሚለው ነገር አለ። ያንን ነገር ትንበሉ። ስለተከታተላችሁ እናመሰግናለን። ቀጣይ በሌላ ቪዲዮ እንመጣለን። ሰላም።